ሰላም ሰላም ቤተሰብ እንዴት ናችሁ? ቪዲዮ መስራት በጣም ያስጠላኝ፣ ግን እስኪ ፀጉሬን እየጎነጎንኩ ነበርና ለምን በዚህ መሀል ቪዲዮ አልቀረጽም ብዬ ቪዲዮ ቀረጽኩኝ እላችኋለሁ። እና እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ያው እኔ ቪዲዮ የምሰራው ብዙ ጊዜ ስለ ድራማ ማለት የታዩ ድራማዎችን ስለዛ ድራማ ማውራት ነበረ። ከዛ ግን ሰለቸኝ ማሮቼ፣ ሰለቸኝ በቃ ማውራት ደከመኝ እና በዛ ምክንያት ቪዲዮ መስራት ብዙም አይደለም ትቼዋለሁ። ቪዲዮ እየሰራ አይደለም እና እዚህ ጋር እያወራው ነበረ፣ ግን ከኋላ ሙከይፍ ከብቶ ስለነበረ ድምፁ በጣም ይረብሻል። እናንተ ከምትረበሹ ብዬ ምናልባት ቪዲዮን ካያችሁት እኔ ድምጽ ያለው ነገር በጣም እንደዚህ የሚረብሽ ድምጽ ቪዲዮ እያየው የሚረብሽ ድምጽ መስማት አልወድም። ስለዚህ የማልወደውን ነገር ደግሞ ማድረግ የለብኝም በማለት የኛውን ድምፅ አጥፍቼ ድጋሚ ሪከርድ እያደረግኩ ነው። ማለት ድጋሚ ለእናንተ ስል ድምፅ እንትን እያልኩ ነው ማለት ነው። በነገራችን ላይ ማለት ነው ብዙ ጊዜ ፀጉር ያለው ሰው ለሴቶች ነው ፀጉሩን አይንከባከብም። እኔ አሁን ፀጉሬን ብዙም አልንከባከበውም። ሁልጊዜ ከሁለት ነው የምሰራው ምናምን ነገር ነው። ከሁለት ስትሰሩ ደግሞ ፀጉራችሁ የማደግ እድሉ በጣም ዝቅተኛ ነው የሚሆነው። ማለት ከድካሙ አንፃር ያው ብትታጠቡትም ከሁለት ነው። እኔ ሁልጊዜ ከሁለት ነው የማደርገው እና ሁልጊዜ ከሁለት እንደማደርገው ቁጥጥር ቢሰራው የት በደረሰ ነበረ። ግን ሁልጊዜ ከሁለት ስለማደርገው እዛው ነው፣ አልተንቀሳቀሰም ማለት ነው። እኔ ቁጥጥር በጣም ነው የምወደው፣ ግን ያደክማል። በዛ ላይ እኔ መስራት አልችልበትም። እንደምታዩት እየተንሻፈፈ ነው የምሰራ ቅድ ምናምን የሚባለው ነገር አልችልበትም። ግን ምንድን ነው ሁሉም እኮ ከእናት ወደ አልተማረም በማለት ነው እንግዲህ እንደዚህ እየሰራው ያለሁት። እና እንዴት ነው ህይወት አልመረራችሁም ወይ? ህይወት መረረኝ እያልኩ ደግሞ በመሀል እያማረርኩ ነው። ፀጉሬን እየሰራው ብዙ ነገር እያወራው ነበረ። ማለት እዚህ ሀገር አሁን ላይ እኛ ባለንበት ሙቀት ነው። ሙቀቱ 43 ደርሷል እና በጣም ሙቀት ሲሆን የሚጨንቃችሁ ሰዎች የላችሁም? እኔ በጣም ነው የሚጨንቀኝ። በቃ ለመተንፈስ ሁሉ እቸገራለሁ። አሁን ሪያድ ያለበት የሙቀት መጠን 43 ነው። ቆየት ብሎ 50 ይገባል። በዛ ምክንያት በጣም እየጨነቀኝ ነው እውነት ለመናገር። የሆነ ከዚህ ሀገር ብን ብዬ በወጣ ብዬ እየተመኘሁ ነው ያለሁት። እና እግዚአብሔር አምላክ በሰላም ለሀገራችን እንዲያበቃን ጸልዩ። የመዳም ቅመሞች ከመዳም ቤት ያላችሁ ሁላችሁም እግዚአብሔር አምላክ በሰላም ለሀገራችሁ ያብቃችሁ ያብቃን። እውነት ይደክማል። እኔ ሪያድ ነው ከመጀመሪያው ከመጣሁ አንስቼ ሪያድ ነው የነበርኩት እና ማለት ሁልጊዜ አመት በአመት ሙቀቱ ሲሄድ ብርድ ሲመጣ በጣም ደስተኛ ነኝ። ብርድ በጣም ስለምወድ በቃ ምንም ነገር ፊቴ ራሱ በጣም ነው ጥሩ የሚሆነው በብርድ ሰዓት እና ሙቀት ሲሆን ግን በጣም ነው የሚደብረኝ። በቃ ድክም ነው ይለኛል። ምንም ምክንያት ይደክመኛል። ሙቀቱ የሆነ ይሄ በቃ ድክም ነው የሚለው፣ በቃ ያስጠላኛል። እኔ አገሩን ትተሽ ረግጠሽ ሂጂ ይለኛል እና የሙቀት እንዲያልፍልን ጸሎቴ ነው። እና በጣም እየደከመኝ የምር እንደ ዘንድሮ እንደዚህ ዳክሞኝ አያውቅም በሙቀት ምክንያት። ልክ ለመተንፈስ ራሱ ሁሉ እየተጨነቅኩ ነው የምገኘው። ጸሎታችሁ አይለየኝ ውዶችዬ። በዛ ላይ ቪዲዮ መስራት በጣም ነው ያስጠላኝ፣ በጣም ማለት ነው። እና ይሄን ቪዲዮ ራሱ የቀረጽኩትኝ ፀጉሬን እየሰራሁ ከሆነ ምናልባት አይደብረኝም ብዬ ነበር የቀረጽኩትኝ። ግን እንደ አጋጣሚ ሆኖ ድምጽ ገባ ማለት ነው። የሙከይፍ ደግሞ የኤሲ ድምጽ ኤሲ ነው አይደል? ያው እኔ እንጃ በአማርኛ ስሙ እንደሆነ ስሙ ኤሲ መሰለኝ። እንደዛ መሰለኝ ብቻ አላውቅም። ሙከይፍ ነው እኛ የምንለው በአረብኛ። ስለዚህ ኢትዮጵያ ስለ ሙከይፍ ስለማናውቅ ስሙንም አናውቀውም፣ ግን ሰምቻለሁ ከዚህ በፊት ስሙ። እና ፀጉር ያለን ሰዎች ፀጉራችን ለምን አንከባከብም እያልኩኝ ቅሬታም እያቀረብኩ እገኛለሁ። ብዙ ወሬ እያወራሁ ነበር፣ ብዙ ሀሳብ እያነሳሁ ነበረ። በቃ በጣም ብዙ ነገር አውርቼ ነበረ፣ ግን እንዳጋጣሚ ድምፁ ስለሚረብሽ ሚውት አደረግኩት ማለት ነው። ከዛ ድጋሚ ሪከርድ ለማድረግ ተገደልኩኝ እላችኋለሁ። በዚህ አጋጣሚ ቪዲዮ ላይክ አድርጉልኝ፣ አበረታቱኝ፣ እስኪ አበረታቱኝ ማሮች። ቪዲዮ የመስራት ሞራሌ እንዲመጣ አበረታቱኝ። በነገራችን የሆነ ነገር ውጤታማ ስትሆኑ ነው ያን ነገር የመስራት ፍላጎት የሚኖራችሁ። እኔ ደግሞ ውጤታማ ካልሆንኩ ውጤታማ ማልሆንበት ቦታ ላይ ጊዜ ማባከን አልፈልግም። የእውነት ግን ዩቲዩብ የሚባል ነገር በጣም ነው ያስጠላኝ። ለምን እንደሆነ ባላውቅም ላይቭ ራሱ የሚገባው ይኸው ደስ ስለሚለኝ
የሚመጡ ሰዎች ዘና ስለሚያደርጉኝ ወሬያቸው ምናምን ነው እንጂ በጣም ነው የደበረ ቪዲዮ መስራት ምናምን ነገር ማውራት ምናምን በጣም ነው የደከመኝ። እና ጸሎት አድርጎልኝ በዚህ አጋጣሚ በጣም እያመመኝ ነው። ሙቀቱ ነው ብዬ እኔም ዝም ብያለሁ እስካሁን ድረስ፣ ግን በጣም ነው የሚጨንቀኝ። ለመተንፈስ በጣም ነው የምቸገረው ምናምን ነገር የሆነ ይሄ ቀዝቃዛ ሙቀት ቦታ ላይ መቆየት አልችልም። በጣም ነው የሚጨንቀኝ ምናምን እና ሙቀቱን የዘንድሮ ሙቀት መቋቋም አልቻልኩም። እና ወዶቼ እንደዛ ነው እላችኋለሁ። ቪዲዮውን ላይክ አድርጉ፣ አበረታቱ። እና ደግሞ እዚህ ጋር ሴቶች እኔ ፀጉሬን ለማሳየት ብዬ አይደለም፣ ምናልባት ካያችሁት አንቺ እኮ ፀጉርሽን ለማሳየት ብለሽ ነው እንደዚህ የምታደርጊው እንዳትሉ እያልኩ ነበር። መቼስ እኔና ሴቶች ለነገረኝ ቪዲዮ ሴቶች ብዙም ማለት እርግጠኛ ነኝ፣ ግን እያልኩ ነበር እንደዛ ፀጉሬን ለማሳየት አይደለም። እኔ የምል ልጅ አይደለሁም፣ በጣም ድብቅ ልጅ ነኝ እያልኩኝ ስለ ራሴ እያወራው ነበር። እኔ ራሱን የሚፎክስ ሰው እና ራሱን በሰው ዘንድ ለመወደድ ብሎ ሰውን እንዲጠላ የሚያደርግ ሰው በጣም ነው የሚደብረኝ የሚያስጠላኝ። ከሰዎች እንደውም የምጣለው ጸባይ ራሱን ለመወደድ ብሎ ሰዎችን የሚያስጠላ ማለት ለመወደድ ብሎ የሚጋጋር ሰው ምንም አይመቸኝም። እና በእሱ ምክንያት ሰዎች እንዲጠሉ ያደርጋል። ራሱን ተወዳጅነት እያደረገ ሰዎች ደግሞ እንዲጠሉ የሚያደርግ አይነት ሰው አለና እንደዚህ አይነት ጸባይ እኔ አይመቸኝም። እና እንደዛ እያልኩ ነበረ ማለት ነው። እና ቅመሞችዬ እኔን እስኪ ላይክ አድርጉኝ፣ አበረታቱ። ሴቶች ለምንድን ነው የማታበረታቱ? ሁልጊዜ የሚያበረታቱኝ ወንዶች ናቸው። ሴቶች ምን እንዳደረግኳቸው አላውቅም። እኔ ጠላታችሁ ነኝ እንዲህ? ምን ነው በዚህ ኮሜንቱን ላይክም ሴቶች ብቻ እንዲያደርጉ ነው የምፈልገው። የማታደርጉ ከሆነ ግን ወይ ልኩ አበረታቱ። በቃ የምር በጣም ነው የደከመኝ። በጣም ሁሉ ነገር አስጠልቶኛል ሲበዛ፣ ዩቱብ መስራትም ሁሉም ነገር በጣም 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 ደብሮኛል። ማርም ሲበዛ ይመራል ይባላል እና እኔ እዚህ ሀገር ከዚህ በላይ መኖር አልፈልግም። ወደ ኢትዮጵያ መግባት ነው የምፈልገው። እና እንድገባ ደግሞ ጸልዩልኝ። አሁንስ እግዚአብሔር በቃችሁ ይበላል። እዚህ ሀገር በቆየን ቁጥር ራሳችን ላይ የምንፈጥረው ችግር ነው። ህመም፣ በሽታ ነው የምንሸምተው እና በጊዜ መግባት አለብን። እና እንድንገባ ደግሞ እግዚአብሔር ይርዳን። ምክንያቱም እኛ ስለፈለግን እኛ ስላል የሚሆን ነገር የለም። እስካሁን ድረስ የሰው ልጅ ያለው በሙሉ ቢሆን ኖሮ የት በደረስ ነበረ። ግን እኛ ያለው ሳይሆን እግዚአብሔር ያለው ስለሚሆን እግዚአብሔር ፍቃዱ እንዲሆን እግዚአብሔር በመንገዳችን በህይወታችን እንዲቀድምልን ጸሎት አድርጉልን ማለት ነው። ኢትዮጵያ ያላችሁ ሰዎች ለእኛ ለስደተኞች እግዚአብሔር በሰላም በጤና በፍቅር እንደወጣን በሰላም እንዲመልሰን ጸሎታችሁ አይለየን እላለሁኝ። እና እርስ በርሳታችሁ ተደጋገፉ፣ ተበረታቱ፣ አትመቀኛኙ። ምቀኛ ከየትም አይደርስም። ደግነት፣ ቅንነት ግን ዝቅ ማለት ከፍ ያደርጋል። እንደዛውም ቅንነትና ደግነትም እንደዛው ከጥሩ ደረጃ እያደርሳል ማለት ነው። እና ክፉ አትሁኑ፣ ለሰው ልጅ ክፉ አትመኙ። ላይክ ብታደርጉት ጥሩ ነው። ቪዲዮውን ሀሳባችሁን አስቀምጡልኝ። ምንድነው እዚህ ጋር ምንድነው? እስኪ እኔ ነኝ እናንተን ብቻ ናችሁ የደከማችሁ ከመዳን ቤት ያላችሁ? እኔ በጣም ነው ያስጠላኝ እያልኳችሁ ነበረ። እንደዛ ነው እያልኩ ነበር። ያው ሚዩት ስለሆነ ስለማይሰማችሁ ድጋሜ ላወራላችሁ ብዬ ነው። እና ይዟችሁም እያልኩ ምክርም እየሰጠው ነበር። ብቻ ብዙ ነገር አውርቼ ነበር። ምን ልንገራችሁ? ሚዩት ምን ልንገራችሁ? ግን ድምፁ ስለሚረብሽ ነው ያቋረጥኩት ማለት ነው። ድምፁን ሚዩት ያደረኩት የሙከይፉ ድምፅ በጣም ስለሚረብሽ ነው። እና የሚረብሽ ድምፅ ካለ ሰዎች ቪዲዮ የማየት ፍላጎት ራሱ እኔ አልፈልግም። በነገራችን ቪዲዮ እያዳመጥኩኝ የሆነ ድምፅ በቃ እንደዚህ የሚል ነገር አልወድም። እና ለዛ ነው እንደዛ የሚል ነገር ሲለገባብኝ ነው ማለት ነው ሚዩት ያደረኩት። እንጂ ብዙ ነገሮች ነበር ጨረስኩ። እዚህ ጋር ፀጉሬን ሰርቼ በነገራችን ላይ 20 ደቂቃ ምናምን ነው ይሄን ለመስራት የፈጀብኝ። ቆርጬው ነው አፈጣጥኛው ነው ሰዓቱን እንዲፈጥን አድርጌው ነው። እዚህ ጋር ደግሞ እኔ ግንባራም ነኝ እንዴ እያልኩ ነበረ። እናኝ እንዴ ተነሳባችሁን በኮሜንት ላይ አስቀምጡልን። ስለነበረኝ ቆይታ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።